ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ ሰዓታችን ጠብቀን ፕሮግራማችን ጀምረናል። የጽናት ሚዲያ ቤተሰቦች እንግዲህ ጽናትን ስታዳምጡ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በተለይ ሚዲያችን ህዝብ ላይ እንዲገባ የእናንተ ሚና የበኩላችሁን እንድትወጡ በታላቅ አክብሮት እንጠይቃለን። በትናንትናው ፕሮግራም ላይ ብዙ አስተያየቶች አይቻለው። ብዙ ሰዎችም ከዚህ በፊት ከነበረው በተሻለ መልኩ እንግዲህ ሰብስክራይብ ያደረጉ እንደሆነ ያየን ነው። ይሄንን እናበረታታለን። የጽናት ሚዲያን ቤተሰብ ሁኑ፣ ጽናትን ደግፉ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ዋና ፕሮግራማችን በተለይ የብርሃኑ ጁላ ንግግር አስመልክቶ ነው። ግን ከዛ በፊት አንድ ማሳሰቢያ ወደ እናንተ የምናመጣው በተለይ የአማራ የፖለቲካ እስረኞች በጣም በከፍተኛ ሁኔታ ውስጥ ነው ያሉት። በተለይ አሁን ሀገሪቷ ካለችበት ቀውስ ውስጥ አኳያ የኦህዴድ አገዛዝ በተለይ መሬት ላይ ያለው እንቅስቃሴ እየተመታ ሲመጣ እየተሸነፈ ሲመጣ እነዚህ የህሊና እስረኞች ላይ በጣም መጥፎ ነገሮች እየተሰሙ ነው። በተለይ ዮርዳኖስ አባይ ላይ የግድያ ሙከራ ታስቦ እንደው በሰዎች ጩኸት እንደተረፈ ነው እየተሰማ ያለው። በተመሳሳይ ዛቻዎች እና ማስፈራራቶችም አሉ። ሕክምና መከልከቶች አሉ። የተለያዩ ስነ ልቦናዊ ጥቃትና ፊዚካሊ ጥቃት እየተፈጸመ ነው። በእስረኞቹ ጉዳይ ላይ ድምፅ መሆን አለብን። በተለይ የሚመለከታቸው ዓለም አቀፍ የሰብአዊ መብት ተቋማትም ቢሆን እስረኞቹ እየተያዙበት ያለው ሁኔታ እጅግ በጣም አስፈሪ፣ ምናልባትም የደህንነትም አደጋ ያለበት የሚጠብቃቸው ሰው እንኳን የለም። ምክንያቱም መሳሪያ አቀባብሎ አንድ ሰው ለመተኮስ ጫፍ ላይ ከደረሰ ይሄንን እንኳን አባል ለመጠየቅ የሚያስችል የህግ ማዕቀፍ የለም። ስለዚህ በጣም አስቸጋሪ ፈታኝ ሁኔታ ውስጥ እንዳሉ እየተሰማ ነው። ክርስቲያን ታደለም ከዚህ በፊት ሕክምና ተከልክሎ በጣም በአስቸጋሪ ሁኔታ ውስጥ እንዳለ የሚታወቅ ነው። የተሻለ እንኳን ሕክምና የምናገኝበትን እድል እንኳን አያመቻቹም። ይሄ ደግሞ በሂደቱ ስለምናውቀው በጣም አደገኛ ነው። ስለዚህ ድምፅ መሆን አለብን ማለት እፈልጋለሁ። አይደገምም። በባሌም በቦሌም አንቸኩልም። ጦርነት አንፈልግም። የተቀላቀለ ነው ማለት ከዚህ ውስጥ ርዕስ አድርጌ ላመጣ የፈለግኩት የቱ እንደሆነ ራሱ ለእኔ ግራ እያጋባኝ ነው። እና ብርሃኑ ምንድነው በዚህ አይደገምም የፓናል ዲስከሽን ላይ እና መታሰቢያ ያደረጉት የዛሬ 5 ዓመት ሰሜን ዕዝ ተጠቃ። ሰሜን ዕዝ የጠቃው ህወሓት ነው። ህወሓት ደግሞ ሰሜን ዕዝ ሲያጠቃ እኛ በዛ ተነሳስተን ነው ወደ ጦርነት የገባነው። ስለዚህ እንደዚህ አይነት ነገር ከዚህ በኋላ እንዳይደገም ይሄንን ጊዜ ማሰብ አለብን እና ያንን ፕሮሞት እያደረጉት ነው፣ መታሰቢያ እያደረጉት ነው። የሚገርመው ግን ሰሜን ዕዝ ብቻ ሳይሆን የተጠቃው አርሲም ጭምር እየተጠቃ ነው። አርሲ ላይ ሰው ሞቷል። ሰሜን ዕዝም የሞተው ሰው ነው። የአርሲው ልዩ የሚያደርገው ምንድን ነው? የሞቱት ኦርቶዶክሶች ናቸው። ሰሜን ዕዝ ላይ ሞተ የተባለው ሰው ግን የስርዓቱ ወታደር ነው። እዚህም ዜጋ ሞቷል። ጧፍ አያበሩም፣ መግለጫ አይሰጡም። ግን ሰሜን ዕዝ ማን አጠቃው ለሚለው ግን ትንሽ ነገሮችን መናገር ያስፈልጋል። ሰሜን ዕዝ መጀመሪያ አብይ አህመድ ተጠቃ፣ ተደፈርን፣ የኢትዮጵያ ሕዝብ ምን ትጠብቃለህ ብሎ ከባሌም ከጅማም ከብትም ቡናም አስጭኖ ወደ ግንባር አስገብቶ ያንን ጦርነት ያንን አውዳሚ ጦርነት ያደረገው አዋጅ አውጆ አብይ አህመድ። ይሄንን ጦርነት ሲያስተባብሩና ሲመሩ የነበሩ ሰዎች ደግሞ ኦህዴድ ውስጥ ያለ ከፍተኛ ኃላፊ በዋናነት እዛ ውስጥ ያሉ ሰዎች ምስክርነት ደግሞ ሰጥተዋል።
ምን አይነት ምስክርነት ሰጡ? ሰሜን ዕዝ ያጠቃ ነው እኛ ነን፣ ቀድመን የመታ ነው እኛ ነን፣ መምታትም የፈለግነው በተለይ አገዛዝ ውስጥ ያለውን የህወሓት ጄኔራል ለመልቀም ስለሚያመችን ነው። ስለዚህ ይሄንን ሪፎርም ለማድረግ ሰሜን ዕዝ ተጠቃ ብለን ህዝቡን አደናብረን ወደ ጦርነት ውስጥ ማስገባት አንድ ታክቲክ ነው። ይሄንን በግልጽ የነገረን ታዬ ደንደዓ ነው፣ እኔ አይደለሁም። ስለዚህ ሰሜን ዕዝ ማን ያስጠቃው ለሚለው አሁን መልስ ተገኝቷል። አብይ አህመድ። ግድያውን ያስፈጸመው ማን ነው? አብይ አህመድ። አይደገምም የሚባለው ለማን ነው? ለአብይ አህመድ ነው። ስለዚህ አይደገምም፣ ሰው አይሞትም ነው። ሰው አይሞትም ከሆነ አይደገምም፣ አብይ አህመድ በቀጥታ ይመለከተዋል። ሰው አትግደል፣ ጦርነት አቁም። አሁን ጦርነት የምናደርግበት አስቻይ ሁኔታ የለንም። ከውስጥ ኃይሎች ጋር ተነጋገር፣ ስልጣንን ልቀቅ። እኛ በየጦርነቱ እየገባን እንደ ሰራዊት ማለቅ ሰለቸን። ይሄ ተቋም አገር ነው የሚጠብቀው እንጂ አገዛዝ አይጠብቅም ብለህ መናገር ያለብህ እዛው አይደገምም ብለህ ላስጠነቀቀው ሰው። ስለዚህ ባለቤቱ አጠገብ ጋር ነው ያለ። እዚሁ ላይ ደግሞ በጣም የሚገርመኝ የጦርነት ቅስቀሳ ይቀሰቅሱና በባሌም በቦሌም የምናሳካውን ነገር እናሳካለን ብሎ ከጨረሱ በኋላ አይደገምም ፕሮግራም ላይ አንቸኩልም ብለዋል። ሰሞኑን አብይ አህመድ በጣም እየታበየ ነበረ። በቃ ሰማይ ላይ ወጥቶ አሁን ጦርነት የማድረግ አቅም እንዳለው ዙሪያውን እኮ ተከቦ ነው ያለው እኮ። በጣም የሚገርም እኮ እና በጣም በዚህ መታበይ ውስጥ የነበረ ሰው በአንድ ጊዜ ኩሽሽ ብለው ምንድን ነው የሚሉት? አሁን አንቸኩልም፣ ጦርነትም አንፈልግም፣ ጦርነት አንፈልግም፣ አንቸኩልም። በሌላ በኩል ደግሞ አይደገምም ይሉናል። ኦኬ፣ የማይደገም ከሆነ የጦርነት ጉሰማው ምን አመጣው? እንዋጋ እያላችሁ ሰራዊት ገንብተናል እያላችሁ ባህር ኃይል ይዘናል እያላችሁ በቅርብ ጊዜ የቀይ ባህር ቤተሰብ እንሆናለን እያላችሁ በቃ ዝግጅታችንን ጨርሰናል እያላችሁ በባሌም በቦሌም ተብሎ ካለቀ በኋላ አንቸኩልም ማለቱ ምንድን ነው ብዬ ሳስብ ፍርሃት ነው። አይደገምም ድንጋጤ ነው፣ ሌላ የለም። የብርሃኑ መደንገጥ የስርዓቱ መደንገጥ ነው። በነገራችን ላይ የአብይ መደንገጥ የሚታየው በብርሃኑ ውስጥ ነው፣ በተቋም ውስጥ ነው፣ በአዳነች ላይ ነው። ስለዚህ እንደ ስርዓት ይሄ ስርዓት የመጨረሻ መንኮታኮት ውስጥ እየገባ እንደሆነ ግልጽ ነው። ትላንት የሚናገረው ዛሬ ደግሞ የፕሮፓጋንዳ ዲስኮርሳቸው ራሱ መያዣ መጨበጫ የሌለው ወንፊት ነው። በቃ ወንፊት እና ቋሚ የሆነ የፕሮፓጋንዳ ቅስቀሳ እንኳን የማይችል ቡድን ከዚህም ከዛም የተሰባሰበ እኔ በጣም እኮ የሚገርሙኝ እኮ ናቸው። የትኛው ላይ ናቸው ያሉት? ጦርነት ውስጥ እንገባለን ብለህ ስትቀሰቅስ የነበርክ ሰው አይደገምም ስትል የማይደገመው ምንድን ነው? ምንድን ነው የማይደገመው? ዝግጅት እያደረክ ምሽግ እየቆፈርክ አሁንም ተመልሰን ወደ ጦርነት እንገባለን እያልክ አይደገምም። እዚህ አጠገብህ ጋር አገር ውስጥ እዚህ አርሲ ላይ ሰዎች እየሞቱ እነሱን እንኳን የማይጠብቅ ሰራዊት ይዘህ መቆሚያው የስርዓቱ ምሰሶ ነው የሚባለው ሰራዊት አሁን በምን ቆመና እንዳለ ግልጽ ማሳያ። እንኳን አገር ማጽናት አይደለም አገር መጠበቅ አይደለም አንድ ቀበሌ እንኳን ለመጠበቅ የሚያስችል ቁመና እንደሌለ እዚህ አጠገብህ ጋር ያለው ሁኔታ እየታየ ነው።
ስለዚህ አይደገምም። የድንጋጤ ቀስቀሳ ነው። አይደገምም። ሰራዊቱን የማነቃቃትን ጉዳይ ነው። አሁን የመጨረሻ ያለችው የፕሮፓጋንዳ ቀስቀሳ እቺ ነች። እቺ እንደ መጽናኛ የሆነች ምናልባት ሰራዊቱን ለሚፈልጉት ጦርነትም ለማገድ ወንዴ ለመቀስቀስም ሊሆን ይችላል። ግን ዝግጅታቸው የሚያሳየው በከፍተኛ ድንጋጤ ውስጥ እንዳሉ ነው። ብርሃኑ ጁላ እዚህ ላይ የተናገረው አንድ ነገር ላሰማችሁ። ምግበይን እንደ ምሳሌ ጠቅሶ የህወሓት ጀነራል ከፕሪቶሪያ ስምምነት በኋላ እዚህ አዲስ አበባ መጥቶ ከኛ ጋር ተገናኝቶ ተጫውተን ለሕክምና ወደ ውጭ እንደሄደን ሸኝተን ይላክነዋል። ምግበይ በእጁ ደም አለ አለ። መያዝ ብንፈልግ የዛን ሰዓት ይዘን ለምን እንለቀዋለን? የዚህ ስርዓት በቀለኝነት ነው የተረዳሁት። የጽናት ሚዲያ ቤተሰብ የፖለቲካ አስተሳሰባቸውና የፕሮፓጋንዳ ቀስቀሳቸው ክደን አናውቅም። በቀደም ምግበይ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ነበር። እኛ እንደ ምግበይ አይደለንም፣ አንክድም፣ ቃል አንሰብርም። ምግበይ ኃይሌ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግበይ ቂም የምንይዝ ቢሆን ኖሮ፣ እንደ ምግበይ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግበይ ካዲ ብንሆን ኖሮ ስብሐት ነጋን ከጉርጋዳ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን፣ የህዝብ ኃላፊነት አለብን፣ የአገር ታሪክ መጠበቅ አለብን። ጠባሳ ነገር ለማህበረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን እዝ ተገርተን፣ እንደ ሰሜን እዝ ተገለን፣ ተክደን የካደንን ሁሉ እንታገሳለን። አገር ነው የምንመራው። ምግበይ እጅ ቢሰጥ አእምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መክሰስ አይችልም። እንደ ምሳሌ አድርጌ ልወስደው ስለፈለኩ ብቻ ነው። የፖለቲካዊ ምሳሌ ብርሃኑ በተናገረው ምግበይን ከፈለግን ይዘነዋል። በእጁ ላይ ደም አለ፣ የብዙሃን ሰዎች ደም አለ እጁ ላይ አለ። ምግበይን ግን ለሕክምና ወደ ውጪ ልከነዋል። እኛ በቀለኞች አይደለንም፣ እኛ እንትኖች አይደለንም ይላል። በተመሳሳይ ክርስቲያን ታደለ አገዛዙ እጁ ላይ የያዘው ሐሳብ ነው። ክርስቲያን የሰው ደም የለበትም እጁ ላይ፣ በነፍስ አትጠይቀው፣ ሐሳብ ግን ይዟል። ክርስቲያን ወዴት ነው የሸኙት? ወደ እስር ቤት። ምን ይዞ? ሐሳብ ይዞ። እጁ ላይ ደም የሌለው ክርስቲያን ወደ ወህኒ ቤት ሄዶ ለ3 ዓመት እስር ላይ ነው ያለው። ሌሎችም እኔ እንደ ምሳሌ ነው ያነሳሁት እንጂ አብዛኛው የአማራ እስረኛ እነ ዮሐንስንም እነ ዶክተር በአጠቃላይ እዛ ውስጥ ያሉ ሰዎች ሁሉ እጃቸው ላይ የተገኘው ሐሳብ ነው።
ፊታቸው ላይ ግን የታየው ግን ማንነት ተኮር። ክርስቲያን ታመመ ተብሎ ሕክምና ሲከለከል ምግበይን የላኩት ለሕክምና ነው። ሰባትን ይዘን የለቀቅነው ኦኬ፣ ይዞ መለቀቁ አይደለም የኔ ጉዳይ። ግን አሁንስ የያዛችሁ ሰዎች ለምን አይለቀቁም ሲባል አይ እነሱማ ወንጀለኞች ናቸው ይሉናል። መልሰው ከእንደገና ደግሞ እጃቸው ላይ እኮ ደም አለ ይሉናል። እነሱ ሲፈልጉ ቀስቅሰው እንድንጠላቸው የሚያደርጉ፣ እነሱ ሲፈልጉ መፍታታቸው ትክክል የሚያደርጉ፣ እነሱ ሲፈልጉ ወዳጅ የሚመርጡ፣ እነሱ ሲፈልጉ ጠላት የሚሰጡ የኦህዴድ መንጋ ቡድን ነው አሁን ያለው። ስለዚህ ምግቤን ሲጠላው ሌላውም እንዲጠላው እጁ ላይ ደም አለ ይላል። እጁ ላይ ደም ካለ አንተ ላይ እጅ ላይ እኮ ደም አለ። አንተ ላይ ያለው ደም ደግሞ የንጹሃን ደም ደግሞ የግፍ ደም ነው ያለው። ዛሬ ወይኒ ቤቱን በንጹሃን ሰዎች እያሰቃየን፣ እጃቸው ላይ ደም ሳይሆን ሀሳብ ባላቸው ሰዎች እያሰቃየን። የአብይ አገዛዝ መገለጫው የራሱን ዜጋ ለመግደል ሲፈልግ ኢሳያስን ጠርቶት ቡና እየለቀምን ጅማ ላይ እስቲ እናውጋ ብሎ ያመጣውና በትግራይ በኩል አንተ በየትኛው ግንባር እኔ በየትኛው ግንባር ገብቼ ልጨፍጭፋቸው ብሎ ይማከራል። እሱ ለአብይ መብት ነው ሲፈልግ። እሱ ወደ መቀሌ ለመግባት ሲፈልግ ማንንም አያስፈቅድም። ሌላው አስመራ ለመግባት ሲፈልግ ግን ፍቃድ ከኔ ውሰዱ የሚል የሰርተፍኬት ባለቤት ማን ሰጪ ነው የሚያደርገው ነው። እሱ መቀሌ እንደገባ ሁሉ ከኢሳያስ ጋር እየጨፈረ ከበሮ እየመታ እንደገባው፣ ጅማ ይዞት እንደገባው እኔም አዲስ አበባ እመጣልሃለሁ ከበሮ እየመታው የሚል አንድ አስተሳሰብ ቢፈጠር ትክክል ነው ትክክል አይደለም ብለህ ብያኔ ለመስጠት ሞራል የለም። ለምን ከተባለ አንተ ራስህ ያሳየኸው መንገድ ነው። ስለዚህ አንተ ስትፈልገው የሚሳካ ሌላው ሲፈልገው የማይሳካ ተደርጎ የሚታይበት የፖለቲካ አስተሳሰብ ከንቱ ቅዠት ነው። ከንቱ ቅዠት። ለዚህ ነው ብርሃኑ ጁላ ምግበይን ሲፈልገው ሕክምና ላከው። ለእኛ ሲነግረን ደግሞ ጸቡ እየባሰ ሲመጣ እጁ ላይ ደም አለ ይላል። ኦኬ፣ እጁ ላይ ደም ካለ ለምን አልያዝከው? እጁ ላይ ደም ካለ ፕሪቶሪያ ድረስ ሄደህ ለምን ተደራደርክ? እጁ ላይ ደም ካለ ስብዓትን ከለቀቅ ክርስቲያን ለምን ታስራለህ? ጋሽ ታዲዮስን ለምን ታስራለህ? አይ ሽምግልና ነው እድሜያቸው ስለገፋ ነው። ኦኬ፣ ጋሽ ታዲዮስ እድሜያቸው አልገፋም። በዚህ እድሜያቸው የሚታሰሩበት ነው። ይሄ የስርዓቱ የበቀል ማወራረጃ ማሳያዎች ናቸው። ምን አይነት በቀለኛ እንደሆኑ፣ ቂመኞች እንደሆኑ። እኛ የዋሃንን ምን አሉላል? ቂመኛ ቡድን እንደሆነ ግልጽ ማሳያ ነው። ስለዚህ የአብይ ኑዛዜ በብርሃኑ በኩል ያየሁት የማይቀረው ጦርነት ውስጥ እንደሚገቡ ግልጽ ነው። ለምንድን ነው ግልጽ የሚሆነው? እራሳቸው ቀስቅሰው ሌሎችን አዘጋጁ። አሁን የተበሉበት ጨዋታ ይሄ ነው። የአጥቂነት ሚና እንዳላቸው የፕሮፓጋንዳ ስራ ሰሩ በስፋት። የመከላከያው ተቋም እየወጣ እየተዘጋጀን ነው፣ እያሰለጠንን ነው። አንተን ቆሞ ሊጠብቅ ነው እንደ ሌላውም እኮ አይጠብቅህም፣ ይዘጋጃል።
ሊመጡብን ነው ብለው ስለሚያስብ ይዘጋጃል። አሁን መልሰው ከእንደገና ደግሞ አጥቂነት ሚናቸውን ለመወጣት የፕሮፓጋንዳ ስራቸውን ከልሰው አይ አንቸኩልም፣ ጦርነትም አንፈልግም እያሉ ደግሞ ወደኋላ መታጠፍ ጀመሩ። ይሄ ስልታዊ ማፈግፈግ ነው፣ ይገባኛል። ያ ወታደራዊ ማፈግፈግ ነው፣ ሌላውን ለማዘናጋት ነው። የሆነ ሆኖ ግን ዝግጅት እንዳላቸው ግልጽ ነው። አሁን እኮ ወደ ጦርነት ለመግባት ምሽግ እየቆፈሩ እንደሆነ መረጃ እየወጣ ነው። ስለዚህ ይሄ ሁኔታ እስካለ ድረስ ሌላው ሳልቀደም ልቅደም ማለቱ ስለማይቀር አብይ ቢፈልገውም ባይፈልገውም እጠቃለሁ ብሎ የሚያስበው ኃይል ቀድሞ ሊጀምርበትም ይችላል። መግቢያ መውጫ ሊያሳጣው ይችላል። ስለዚህ ጦርነት ውስጥ የመግባታቸው እድል 100% እየሰፋ ነው። እንደውም በቅርብ ጊዜ የምንሰማቸው ፊሽካዎች ናቸው። በቅርብ ጊዜ አሁን በሰበር ዜና ምናምን የሚጮህ ነው። ይገባል እና ወደዛ ውስጥ መግባቱ ስለማይቀር የስርዓቱ ውድቀትም ወደማይቀረው እውነት እኔ አይደለሁም ራሳቸው እያመኑ አሁን ኦህዴድ ውስጥ የሚሰማቸው ወሬ በሙሉ ተደናግጠዋል። እጅግ በጣም ነው የደነገጡት። ተሰባሰቡብን፣ ተበላን ነው እያሉ ያሉት። ይሄ ድንጋጤና ፍርሃታቸው ደግሞ ግልጽ ነው። ይበላሉ፣ የማይቀር ጉዳይ ነው። የሚከፈል መስዋዕትነት ሊያስከፍል ይችላል፣ ግን የማይቀር ጉዳይ ኦህዴድ በዚህ ዓመት ወድቆ እናየዋለን። ተንኮታክቶ ብቻ አይደለም ወድቆ ነው የምናየው። ማንም አያድነው። ማንም የሚመሸግበት ምሽግ የለው። ለዛ ጥሩ ማሳያው ብርሃኑ ትላንት የተናገረው እንደው 6ኛ ዓመቱንም ከደረስን ተስፋ ቆርጧል። የማይቀር ጉዳይ ነው። ስለዚህ ይሄንን ነው ትላንትና የታዘብኩት። ለማንኛውም የጦርነቱ ሁኔታ አስደንግጧቸዋል። ባልጠበቁበት መልኩ የፕሮፓጋንዳ ቅስቀሳቸው ላይ እየወደቁ ነው። አብዛኛው ህዝብ የድጋፍ መሰረታቸውን አሳጥቷቸዋል። ይሄ ጦርነትን አልፈለገም ህዝቡ። ስለዚህ የኦህዴድ መንጋ ሚዲያ ላይ የመጣ አሁን ቲክቶክ ላይ ሁሉ እኮ መጡ እኮ። ቲክቶክ ላይ የብልጽግና ስራ አስፈጻሚ ከሆን ቲክቶክ ላይ አሁን አብይ ቲክቶክ ላይ ነው የሚሰበስባቸው። ታፕታፕ ነው ምናምን ሁሉ ትጀምረዋል። በጣም እኮ በዘመናችን እኮ አንዳንድ ጊዜ መሳቅ ያስፈልጋል እኮ። በብልጽግና ካልሳቅን በምን እንስቃለን? እና ታፕታፕ የምክር ቤት አባል ምናምን እያሉ ነው። ኤኒዌይ ለማንኛውም ብልጽግና የመጨረሻ ምዕራፍ ውስጥ እየገባ እንደሆነ ግልጽ ነው። እና እዚህ ስንብቱ ላይ እዚህ ኑዛዜ ላይ የህዝቡ ሚና ሊኖረው የሚገባው በጣም ማሰብ አለበት እያስባል። ይሄ የከሰረ ቡድን እየወደቀ እየተንጠባጠበ ሲመጣ የመጨረሻ አጥፍቶ ጠፊም ሊሆን ይችላል። ወደዛም ደግሞ ምልክቶች እየታዩ ስለሆነ ስለዚህ ህዝቡ በጣም በትኩረት ሊከታተል ይገባል። የብልጽግና ስርዓት ወደማይቀረው መንኮታኮትና ውድቀት እየሄደ እንደሆነ ግልጽ ነው ለማለት ነው። የእስላም ሚዲያ ቤተሰብ የዛሬ ፕሮግራሜን ባጭሩ ይሄን ይመስላል። በሚቀጥለው ሌላ ፕሮግራም እስክመጣ በዚህ አበቃለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ ሰላም።